ሰላም እንዴት ናችሁ? የቻናላችን ቤተሰቦች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እና ይህን ቪዲዮ ይጠቅማላችሁ ለምታስቡ ሰው ሼር እያደረጋችሁ እንድታበረታቱን በአክብሮት ጠይቃለሁ። እንዲሁም በኦንላይን በልዩ እገዛ መማር ለምትፈልጉ ከታች በማስቀመጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩን ማለት ነው። እንግዲህ ከዚህ በፊት በነበረን ቆይታ ከሀ ጀምሮ እስከ መድረስ ባሉት ፊደላት በእያንዳንዱ አንዳንድ ቃል እየመሰረትን አልፈን ነበረ። ያ ቪዲዮን በደንብ በሰው ዘንድ ብዙ ተመልካች አግኝቶ እንግዲህ ብዙ ሰዎች ማለት ነው የተጠቀሙበት እንደሚገኙ እንግዲህ በውስጥ መስመር እያናገሩኝ ይገኛሉ። ይህንን ቪዲዮም እንግዲህ መድረስ ላልቻለ ሰው እንድታደርሱልኝ አሁንም በአክብሮት እጠይቃለሁ። እንግዲህ በዛሬ ቆይታችን ደግሞ ከሰ ጀምሮ እስከ ሸ ድረስ ባሉት ፊደላት ማለት ነው እንዴት ቃላትን እንመሰርታለን የሚለውን አብረን እናያለን ማለት ነው። አብራችሁን ቆዩ። እሺ ዛሬ እንግዲህ የምንጀምረው ከዚህ በፊት እንደነበረው እያንዳንዱ ፊደላት እናነብና ከፊደላቱ በኋላ ቃላትን እየመሰረትን አብረን እናልፋለን ማለት ነው። ሰ፣ ሶ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። አሁን ደግሞ ሌላ እናነባቸዋለን። ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። አሁን ደግሞ በእያንዳንዱ ያሉት ፊደላት እነማን ናቸው የሚለውን እናያለን ማለት ነው። በሰ ቤት በመጀመሪያው ማለት ነው ሰራ፣ ሰራ፣ ሰራ። ሶ ስንል ሱሪ፣ ሱሪ፣ ሱሪ። በሲ ቤት ስንመጣ ሲና፣ 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 ሲና እንላለን። በአራተኛው ሳቀ፣ 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 ሳቀ። በአምስተኛው ሴ ስንል ሴራ፣ 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 ሴራ እንላለን። በስድስተኛው ስጋ፣ 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 ስጋ እንላለን። በሰባተኛ በሶ ቤት ሶራ፣ 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 ሶራ እንላለን ማለት ነው። እንግዲህ የመጀመሪያኛው ይሄ ሰው ይሄኛው ሰ ንጉሳ ነው የሚባለው ሁለት ሰዎች ስላሉ ማለት ነው። ቀጣይ ወደ ረ ቤት እናልፋለን። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እነዚህን ደግሞ ሁሌ እናነባቸዋለን። ሮ፣ ር፣ ሬ፣ ራ፣ ሪ፣ ሩ፣ ረ። አሁን ደግሞ አንዳንድ እያደረግን ቃላት በነቀደም መሰርታለን ማለት ነው። አንዳንድ ቃላት በረ ስንል ረሳ፣ ረሳ፣ ረሳ። ሩ ስንል ሩቅ፣ ሩቅ፣ ሩቅ እንላለን። ሶስተኛ ሪ ስንል ሪታ፣ ሪታ፣ ሪታ እንላለን። አራተኛ ደግሞ ራስ፣ ራስ፣ ራስ እንላለን። አምስተኛ ሬ ስንል ሬሳ፣ ሬሳ፣ ሬሳ።
በስድስተኛ ርቀት 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 በሰባተኛው በሮቤት ሮጠ 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 ሮጠ። እሺ ቀጣዩን ወደ ሁለተኛው የሰ ቤተሰብ ነው የምንገባ። የሁለተኛው የሰ ቤተሰብ እንግዲህ ይሄኛው እሳት ምሳ የሚባለው ሰ ነው ማለት ነው። እሺ ስን እናነባለን። ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ እንላለን ማለት ነው። እሺ በእነዚህ እንግዲህ እንመሰርታለን። በሰ በመጀመሪያው ሰ መ ረ ሰ መ ረ ሰመረ ሰመረ። በሁለተኛው በሶ ሶ ሪ ሱሪ ሱሪ። በሶስተኛው በሲ ሲ ሆ ን ሲ ሆ ን ሲሆን ሲሆን። በአራተኛው በሳ ሳ መ ሳ መ ሳመ ሳመ። በአምስተኛ ቤተሰብ በሴ ሴ ት ሴ ት ሴት ሴት። በስድስተኛ ቤተሰቤት ስ ም ስ ም ስም። በሰባተኛው በሶ ሶ ስ ት ሶስት ሶስት እንዳለን። እሺ እንግዲህ የመጨረሻው የምናየው የሸ ቤተሰብ ነው። በሸ ቤተሰብ ደግሞ ሸ ሹ ሺ ሻ ሼ ሽ ሾ። ሁሌ ደግሞ እናነባቸዋለን። ሾ ሽ ሼ ሻ ሺ ሹ ሸ። እነዚህን በተመሳሳይ ደግሞ ቃላቱን እናነባቸዋለን። ሸ ስንል በመጀመሪያው ሸማ ሸማ ሸማ። በሁለተኛው በሹ ቤት ሹመት 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 እንላለን። በሶስተኛው በሺ ቤት ሺህ ሺህ ሺህ። አራተኛ በሻ ቤተሰብ በሻ ቤት አራተኛ በሻ ሻማ ሻማ ሻማ። አምስተኛ በሸ ቤት ሼህ ሼህ ሼህ። በስድስተኛ በሺ ቤት ሽበት 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 እንላለን። በሰባተኛው በሾ ሾላ 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 እንላለን ማለት ነው። እሺ እንግዲህ በዛሬ ቆይታችን እንግዲህ የምታዩቸውን ፊደላት ለማንበብ በጣም ግልጽና ምቹ በሆኑ አቀራረብ ማለት ነው እነዚህ ፊደላት ይዤላችሁ ቀርብ ያለው ማለት ነው ይኖራል። ከዚህ በኋላ በተከታታይ ክፍሎች አሁን እስከ ሸ ድረስ ያየነ በሚኖሩን ጊዜያት ከዚህ በኋላ ይህንን ቻናል ሰብስክራይብ አድርጋችሁ የምትከታተሉ ከሆነ ማለት ነው እስከ ፐ ድረስ ያሉትን ፊደላት አንድ በአንድ ይዘን እንቀርባለን ማለት ነው። ይህንን ቪዲዮ ይጠቅማል ብላችሁ ለምታስቡ ሰው
ሼር እንድታደርጉ ቪዲዮውን ላይክ እንድታደርጉ በአክብሮት ጠይቃለሁ። እንዲሁም ሀሳባችሁን ኮሜንት ሴክሽን ላይ የገባችሁ አሳውቁን። እንዲሁም እንዲሰራላችሁ የሚፈልጉት ቪዲዮ ካለ አሳውቁን ማለት ነው። በተጨማሪም በኦንላይን በልዩ እገዛ መማር ለምትፈልጉ ከታች በማስቀመጥላችሁ ስልክ የገባችሁ አናግሩን። በተጨማሪም ከዚህ በኋላ በሚኖረን ጊዜያት የመጽሐፍ ቅዱስ ጥናት ማለት ነው መማር ለምትፈልጉ የኦርቶዶክስ የጴንጤ ወይም የፕሮቴስታንት እምነት ተከታይ ናቸው ማለት ነው። መጽሐፍ ቅዱስ መማር ለምትፈልጉ በነፃ ቅዳሜና እሁድ እናስተምራለን ማለት ነው። ይሄን ቪዲዮ ምናልባት ይሄን መማር ላይ የሚፈልጉ ልጆች ሼር አድርጉላቸው። በቀጣይ እንግዲህ በአዲስ ቪዲዮ ይዤላችሁ እስክመጣ ሰናይ ቆይታ፣ መልካም ጊዜ